ስለ እግዚአብሔር መንግስት ስንነጋገር ብዙ መንፈሳዊ ምስጢሮች አላት። መጽሐፍ ቅዱስ ምን ይላል? የመንግስተ ሰማያትንም መክፈቻዎች እሰጥሃለሁ። ይሄ ለጴጥሮስ የተነገረው ነው። የመንግስተ ሰማያትን መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማይ ምን ይሆናል? የታሰረ ይሆናል። በምድር የምትፈታ ሁሉ በሰማያት የተፈታ ይሆናል። አያችሁ፣ ይሄ ለጴጥሮስ የተሰጠው ስልጣን ነው። ስለዚህ የመንግስተ ሰማያት መክፈቻዎችን እሰጥሃለሁ፣ በመንግስተ ሰማያት ውስጥ ያሉትን ምስጢራትን እሰጥሃለሁ፣ መንግስተ ሰማያት የሚያስገባበትን መንገዱን የምታሳይበትን መለኮታዊ ጥበብ አሳይሃለሁ፣ መክፈቻዎች እሰጥሃለሁ። በምድር ታስራለህ፣ በሰማይ ይታሰራል፣ በምድር ትፈታለህ፣ በሰማይ ተፈታ ይሆናል። ምን ማለት ነው? ሰማይና ምድር እንዴት እንደተያያዙ በስልጣን እንደተያዘ ትመለከታላችሁ። ሐዋርያት ያስልጣን ለጴጥሮስ ያስልጣን ሲሰጠው ታስራለህ፣ ላይ ይታሰራል፣ ትፈታለህ፣ ላይ ተፈታ ይሆናል። ይህ ማለት ቤተክርስቲያን እዚህ አስ ኤጀንት ሆና እዚህ የእግዚአብሔር መንግስት ወኪል ሆና ታገለግላለች ማለት ነው። እዚህ ሆነን እናስራለን፣ እዚህ ሆነን እንፈታለን። የመፍታትና የማሰርን ኦቶሪቲ ለቤተ ክርስቲያን ሰጥቷታል። ስለዚህ በምድር የምታስረው ምንድን ነው? በምድር የምትፈታው ምንድን ነው? እኔ በእናንተ ላይ የእግዚአብሔር በረከት የተፈታ ይሁን እላለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ጸሎታችሁን ይስማ እላለሁ። ይሄ መፍታት ነው። የእግዚአብሔር ጸጋ በላያችሁ ላይ የተፈታ ይሁን። የእግዚአብሔር በረከት በላያችሁ ላይ የተፈታ ይሁን። እግዚአብሔር ደስታ፣ እግዚአብሔር ሰላም፣ ጤና፣ በረከት በላያችሁ ላይ የተፈታ ይሁን። መርገም፣ ንግርት፣ ጨለማ በኢየሱስ ስም የታሰረ ይሁን። ይሲ ኦቶሪቲ ያላት ቤተ ክርስቲያን አስሬ ያለው ትሉታላችሁ። እርግማንን አስራለሁ፣ ሟርትን አስራለሁ፣ ጨለማውን አስራለሁ፣ ንግርቱን አስራለሁ፣ እግረሙቁን አስራለሁ፣ ማናቸውንም የክፋት አለቃዎች ከጥልቅ የሚነገሩትን አስራለሁ ማለት ይችላላችሁ። ያ ስፒሪቹዋል ኦቶሪቲ ያላት። ስለዚህ ሰማይ የሚተባበራት ናት ምድር። ቤተ ክርስቲያን ቤተ ክርስቲያን ሰማይ ይተባበራታል። ቤተ ክርስቲያን አካሄዷን ከሱ ጋር ካደረገች ጸሎትን ይሰማል እግዚአብሔር። በስሙ የምናደርገውን ነገር እግዚአብሔር መላእክቱን ይልክበታል፣ ያጸኑታል፣ መጥተው ይተባበሩናል። ምክንያቱስ እኛ የመንግስተ ሰማያት ተባባሪዎች ስንሆን። ስለዚህ ሰው አካሄዱን ከእግዚአብሔር ጋር ሲያደርግ እግዚአብሔር የሆነው ነገር ሁሉ ከእኛ ጋር መሰለፍ ይጀምራል። እግዚአብሔር አብሮን ይሆናል፣ ከአፋችን ቃል ጋር አብሮ ይሆናል። ስለዚህ የመንግስተ ሰማያትን መክፈቻው ይሰጥሃለሁ፣ ኦቶሪቲውን ይሰጥሃለሁ ጴጥሮስ እና ምድር ላይ ማሰር የሚያስፈልግ ካለ ታስራለህ፣ ሰማይም ያስርልሃል። በምድር ላይ ትፈታለህ፣ ሰማይም ይፈታልሃል። ይሄ የሚያሳያችሁ መለኮታዊ ስልጣን እግዚአብሔር እንዴት ከባሪያዎቹ ጋር ከቤተ ክርስቲያን ጋር እንዴት እንደሚሰራ ያመለክታቸዋል። ለዚህ ነው ሲሰሩ አብሯቸው ይሰራ ነበር። ጌታም አብሯቸው ይሰራ ነበር። እነሱ ወንጌል ሲሰብኩ እሱ በምልክት ያጸናላቸው ነበር። የመንግስተ ሰማያት መክፈቻዎችን እሰጥሃለሁ የተባለው ይሄ ነው። ሌላው መጽሐፍ ቅዱስ የሚነግረን ምንድነው? የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ምንድናት? ደስታ ናት እንጂ ምን አይደለችም፣ መብልና መጠጥ አይደለችም፣ ምድራዊ ነገር አይደለችም። የእግዚአብሔር መንግስት ልክ መብልና መጠጥ በምድር ለመኖር እንደሚያስፈልገን ልክ እንደዚሁ ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ በእግዚአብሔር መንግስት ውስጥ አንዱ መለያዋ ነው። በምድር ላይ ለመኖር መብል መጠጥ ነው፣ በቃ ለመኖር የእንጀራ የኑሮ ጉዳይ ነው። የሰማይ ነገር ደግሞ ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ነው። ስለዚህ ነው ፕሬሰንሱ ባለበት ቦታ ላይ ወደ ጽድቅ ይመራናል። ሰላም በውስጣችን ይፈሳል። በመንፈስ ቅዱስ የሆነ ደስታ ውስጣችን ይሞላል። ከገንዘባችሁ ጋር፣ ከመበላችሁ ጋር፣ ከመጠጣችሁ ጋር፣ ከኢኮኖሚያችሁ ጋር፣ ከዘራችሁ ጋር፣ ከነገዳችሁ ጋር፣ ከምናችሁ ጋር የተያዘ አይደለም። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። ይሄ በምድራዊ በተራው ነገር ጋር ህብረት ያላት አይደለችም። ከፍ ያለች ናት። ጽድቅና ሰላም ያለባት ናት። በመንፈስ ቅዱስ የሆነ ደስታ ያለባት ናት። እግዚአብሔር ስም የተባረከ ይሁን። ወገኖቼ እየቀጠልኩኝ ልሄድና አንዱ እንድንመለከት የምፈልገው ነገር ምንድነው? እቺ ዘር እቺ የእግዚአብሔር መንግስት አንዷ ባህሪ ለሁሉ ወገን የተፈቀደች ናት። በዛ ባሪያ የለም፣ ጨዋ የለም፣ እስኩስቴስ የለም ይላል መጽሐፍ ቅዱስ። የዘር አይነት ነው እስኩስቴስ። ለሁሉ ወገን የተፈቀደች ናት። ለወንድ ለሴት፣ ለድሃ ለሀብታም፣ ለተማረ ላልተማረ፣ ለሮያል ፋሚሊ ለኖርማል ለሌበጤው ለሁሉ የተፈቀደች ናት የእግዚአብሔር መንግስት። ሌላው ቅድም እንደተመለከትነው ስልጣን ያላት መንግስት ናት። ስልጣን አላት። ታስራለች፣ ትፈታለች። የእግዚአብሔር መንግስት በጣም ኃይለኛ ናት። ሌላው ደግሞ መጽሐፍ ቅዱስ ሲናገር አንዳንድ ጊዜ የተደበቀች ትመስላለች፣ ስውር ናት። እንደዚህ ተገልጣ እግዚአብሔር መንግስት ተብሎ በማስታወቂያ የሚጻፍላት ነገር የለም፣ ግን ዶሚኔት ታደርጋለች። አካባቢ ርኩሳን መናፍስቶችን ትገዛቸዋለች፣
በመንግስት የእግዚአብሔር መንግስት በስልጣን ውስጥ ሲገለጥ ትመለከታላችሁ። የተደበቀች የማትታይ የምትመስል ስውር ናት። አንዳንዴ በአፈር ውስጥ የተደበቀውን እንቁ አገኘና እንዳለ እርሻውን ገዛው ይላል መጽሐፍ ቅዱስ ማቴዎስ 13 ላይ። እና ይሄ የሚያሳያችሁ ምንድነው? ስውር ናት፣ የተሰወረች ናት፣ የማትታይ ናት፣ በውስጥ የምትሰራ ናት። ልክ እንደ ቀደም እንዳለው እንደ እርሾ ምሳሌ ነው። ሳታቋርጥ የምታድግ ናት። እያደገች ማቴዎስ 13 እንደሚናገር እስከ ሰማይ የምትደርስ በጣም የምትሰፋ የምታድግ ናት። ህይወት አለባት በውስጧ ማለት ነው። ይሄ የእግዚአብሔር መንግስት አብሮ ምን ይጨምራል ማለት ነው? የመላእክት ሰራዊትንም ታጠቃልላለች። ቤተ ክርስቲያን ብቻዋን የእግዚአብሔር መንግስት አይደለችም ብያቸዋለሁ። የሰማይ መንግስት ስለሆነ በሰማይ መንግስት ውስጥ ቤተ ክርስቲያንም ትገባበታለች። ሰማይ ይሰማል። እዚህ ታስራለች፣ ሰማይ ይተባበራታል። እዚህ ትፈታለች፣ ሰማይ ይተባበራታል። ልክ እንደዛ የመላእክት ሰራዊት ደግሞ ከሰማይ እየመጡ ምድርን ያግዛሉ። ይሄም የእግዚአብሔር መንግስት አንዱ ውበቱ ነው። ስለዚህ የመላእክት ሰራዊትን የምታጠቃልል ናት የእግዚአብሔር መንግስት። ይህንን ካልኳችሁ ቅድም ያልኩት ልድገመው። የምትታወቀው በአንድ ነገር ነው። እግዚአብሔር መንግስት በጽድቅ ትታወቃለች፣ በሰላም ትታወቃለች፣ በመንፈስ ቅዱስ የሆነ ደስታ አለባት። እግዚአብሔር መንግስት ሲሰፍን የመንፈስ ቅዱስ ሙላት ሲመጣ አይታችሁት እንደሆነ ሰላም ይፈሳል፣ ደስታ ይፈሳል። ወደ ጽድቅ የሚመራ ጽድቅ ይዞልን ይመራል። ሮሜ 14 ላይ ታገኙታላችሁ ቁጥር 17 ላይ። ለዚህ በጽድቅ የሆነ ሰላምና ደስታ የምትታወቅበት አንዷ መለያ ነው። ሌላው የእግዚአብሔር መንግስት የምትታወቅበት አንዱ ነገር የእግዚአብሔር ፈቃድ የሚደረግበት ስፍራ ነው። ማቴዎስ 6:10 ይሄንን ነው የምትመለከቱ። ስለዚህ ፈቃዱ የሚደረግበት ቦታ የእግዚአብሔር መንግስት አንዱ ማኒፌስት የምታደርገው ፈቃዱን በሚያደርጉት ሰዎች መካከል ነው። በወታደር ቤት ካያችሁ ምንም ሽበት ያላቸው ሰው ይሆኑ ምንም ይሆኑ ከሳቸው በላይ ማዕረግ ያለው ወጣት ልጅ ቢመጣ መኮንን ቢመጣ ለምሳሌ እሱ ኮሎኔል ሆኖ እሳቸው ምናልባት ሻለቃ ሊሆኑ ይችላሉ። ሻለቃው ሽማግሌው ሻለቃ ለወጣቱ ኮሎኔል ተነስተው ሰላምታ ይሰጡታል። ይሄ የሚያሳያችሁ ምንድነው? የእዝ ሰንሰለት አለባት። የእግዚአብሔርን ፈቃድ ለማድረግ ሁሉም ታዛዥነት በእርከን የተያያዘ ነው። አመፅ በዚህ መንግስት ውስጥ አይፈቅድ። አመፀኛ የእግዚአብሔር መንግስት አይወርስም ይላል መጽሐፍ ቅዱስ። አንዱ አመፅ በህይወታችን ከዘራን በህይወታችን ውስጥ የእግዚአብሔር መልካምነት እንዳይገለጥ እንቅፋት ይሆንብናል። አመፅን እግዚአብሔር ይጸይፋል። የእዝ ሰንሰለቱ በስልጣን የተያያዘ ነው። ሃርሞኒ በቤተ ክርስቲያን ውስጥ እንዲኖር እግዚአብሔር የሚፈልገው ለዚህ ነው። መታዘዝ ባለበት ቦታ ላይ፣ መገዛት ባለበት ቦታ ላይ፣ መለኮታዊ ስልጣን ሪስፔክትድ በሆነበት ቦታ ላይ የእግዚአብሔር መንግስት ትሰራለች ማለት ነው። እግዚአብሔር እንዳይሰራ ከፈለጋችሁ አመፀኞቹ ነው እግዚአብሔር ትቷችሁ ይሄዳል። አመፀኛ ሲጸልይ ሰይጣን ይስቅበታል። ምክንያቱም አመፅ የሰይጣን መተዳደሪያ ደንብ ነው። ዛሬ በየከተማው ላይ ያስቸገረው ነገር ምንድን ነው ካላችሁ፣ አመፅ፣ የአመፅ መንፈስ። ትዳሮች የሚናወጡት ለምንድን ነው? የአመፅ መንፈስ በቤት ውስጥ ይገባል። አመፀኝነትን እግዚአብሔር ይጠላል። ትዕቢተኞችን እግዚአብሔር ይጠላል። ትዕቢተኛን ጸሎት እግዚአብሔር አይሰማም። ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋ ይሰጣል። ትዕቢተኛ ማለትም ማለት ነው ሰሚት ለኦቶሪቲ ሰሚት የማያረግ ማለት ነው። የሰማይ መንግስት እንዲገለጥ ከፈለጋችሁ ትሑታኑን ወገኖች ሆይ መታዘዝ ላለባቸው ሰዎች ታዘዙ። ምን አለበት? ትምክት፣ ኩራት መሞት አለበት። እንደውም የመንግስተ ሰማያት አንዱ መርህ መሞት ነው፣ ራስን መካድ ነው ወገኖች ሆይ። ስለዚህ መጽሐፍ ቅዱስ ይህን ያበረታታል። በራሳችሁ ላይ በረከት አትዝጉ፣ ታዘዙ። መታዘዝ ከመስዋዕት ይበልጣል ይላል መጽሐፍ ቅዱስ። እግዚአብሔር እንዲባርካችሁ ትፈልጋላችሁ? ታዘዙ። አመፀኞች አትሁኑ። ልጆች ለወላጆቻቸው፣ ሚስት ለባሏ ትታዘዝ መጽሐፍ ቅዱስ የሚለው ነው። በቤተ ክርስቲያን ለእግዚአብሔር ስልጣን ወኪሎች መታዘዝ መጽሐፍ ቅዱስ የሚያስተምረው እውነት ነው። መንግስታት በየቦታው ላይ ስርዓትና ኦርደርን እንዲያስይዙ እግዚአብሔር አስቀምጧቸዋል። መጽሐፍ ቅዱስ የሚለው መታዘዝ ነው የሚለው። አመፅን እግዚአብሔር ይጠላል። ስለዚህ አመፅ የዲያብሎስ መተዳደሪያ ደንብ ነው። ስለዚህ አመፀኛ ሰው ሲጸልይ ሰይጣን ይስቅበታል እላለሁ። ብዙ ጊዜ ሰይጣን ይስቅበታል። አለመታዘዝ መንፈሳዊነት አይደለም። እቦይነት መንፈሳዊነት አይደለም። ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃውሙ ይላል። ያልተገዛ ሰው መቃወም አይችልም ሰይጣን። ስለዚህ ይሄ መጽሐፍ ቅዱስ የሚያስተምረን እውነት ነው።